አብርሃም ኤፍሬም እና ዳኒን አሳሰራቸው። ለልጁ እናት እንግዲህ አስኖ ትላንትና ለሁላቸውም ነበረ ለጥያቄ ትፈለጋላችሁ፣ ነገ ጠዋት እስር ቤት እዚህ አካባቢ ያለው እስር ቤት እንድትመጡ ፈልጋለሁ በማለት የወረቀቱ ሰጣቸዋለሁ ብሏቸው ነበረ። እና እንግዲህ ሩትዬ ማሳሰር አልፈለገም፣ ሩትዬን እንድትጠይቅ ራሱ አልፈለገም። አብርሃም እንግዲህ ያው ሩትዬን ይወዳታል፣ ያፈቅራታል፣ የልጁ እናት ነች፣ በሷ መጨከን አልቻለም። ለዛ ነው አሳልፈው ያልሰጣት ወይም ደግሞ እንድትታሰር ያልፈቀደ ማለት ነው። እና እንትና እንግዲህ እንዴት እንደዚህ ታደርጋለህ? የልጅ እናት እንዴት ወንድምን ምንም ቢያደርግ ምንም ቢያጠፋ እንዴት እንደዚህ ታደርገዋለህ? በማለት ሲቆጣው ነበረ። እነሱ ንጹህ ከሆኑ ይወጣሉ ብሎ ተናግሯል። እንግዲህ አብርሃም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ ጉድ ተፈጥሯል። እንግዲህ ኤፍሬም እና ዳኒ ታስረዋል። ዳኒ ኤፍሬም ቅድም መጥቶ ነበረ። አሁን ከትንሽ ደቂቃዎች በፊት ነው መጥቶ ፖሊሶች ይዞት የሄዱት። ወንድም የማየውን ነገር አድርገዋል፣ ንጹህ ሰው አሳስሯል በማለት ሩትዬም በድንጋጤ ስትነግራቸው ነበር ማለት ነው ቤተሰብ